ቁርአን አብዛኛው ሱራ ስለ ቁርአን በማውራት ይከፍታል። ለምን? ምሳሌ አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሱረቱል ፋቲሃ ላይ ማነው በቀራ ላይ ፋቲሃን እንደ ዱዓ አድርጋችሁ ያስቡት። በቃ ዱዓ ነው የተማርነው። ኦኬ እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ፋቲሃን እንደ ዱዓ አድርጋችሁ ያስቡትና ቁርአን በቃ ጀመረ ብላችሁ የምታስቡት ከሱረቱል በቀራ አርጉት። የመጀመሪያው ቁርአንን አንድ ሰው ከፍቶ ከፋቲሃ በኋላ ምን ልማር ከቁርአን ብሎ ቢመጣ ምን እንደሚማር ታውቃለህ? አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ። ስለ ቁርአን ነው አላህ የሚያወራው። ቁርአን ቅንጣት ታክል ጥርጥር የሌለበት መጽሐፍ ነው ይላል። ለምን ስለ ቁርአን ያወራል? በኋላ ላይ እኮ ሱረቱል በቀራ ላይ እኮ አላህ ኦልሞስት እስልምና ላይ ያሉ መሰረታዊ የእምነት አስተምሮት በአጠቃላይ ነው የሚያወሳቸው። ጾም ብትል፣ ዘካ ብትል፣ ሐጅ ብትል ኤቭሪቲንግ ኢዝ ኢን ሱረቱል በቀራ ነው። ሱረቱል በቀራ ማለት ኢስላም ማለት ነው። ባይዘው ሱረቱል በቀራ ምንድነው? ኢስላም ማለት ነው። ሱረቱል በቀራ ላይ ስትሄድ የአደም አለይሂ ሰላም ታሪክ አለ፣ የኢብራሂም ታሪክ አለ፣ የሙሳ ታሪክ አለ። ገስዋስ የላም ታሪክ ሁሉ አለ፣ በቀራ ሁሉ አለች። ከሁሉ ግን የቀደመው ማን ነው? ዛሊከል ኪታቡ ላ ረይበ ፊሂ። ለምን? ምክንያቱም የሰው ልጅ መጀመሪያ መተዋወቅ ያለበት ከቁርአን ጋር ነው። ሰው ከቁርአን ጋር ካልተዋወቀ ሰውነቱን ያጣል። ሰው ከቁርአን ጋር ካልተዋወቀ ወደ እንስሳዊ ማንነት ይሄዳል። አንተ በህይወት መተዋወቅ የሚገባ ትልቁ ነገር ኢትስ ሪቨሌሽን ነው፣ መለኮታዊ መገለጥ ቁርአንን ነው። ለዛ ነው ዛሊከል ኪታቡ ላ ረይበ ፊሂ ሁደን ሊልሙተቂን ያለው።